ሰላም ሰላም እንዴት ናችሁ? እንኳን ወደ ዮም ቴክ ቲዩብ ቻናል በሰላም ተመልሰው መጡ። በክፍል 4 ማለት ነው የማይክሮሶፍት ኦፊስ አክሰስ ቱቶሪያል ክፍል 4 ማለት ነው። በዛሬ ቪዲዮ ምንድን ነው የምናየው ሪፖርት እናያለን ማለት ነው። ከአሁን በፊት ባለፈው ኪውሪ አይተናል፣ ፎርም ዲዛይን እንዲሁም ደግሞ ክሬት ቴብል እና ክሬት ዳታቤዝ የሚል ሶስት የተለያየ ቪዲዮ አይተናል ማለት ነው። በዛሬ ቪዲዮ ደግሞ የምናየው ሪፖርት እንዴት ጀነሬት እናደርጋለን የሚለውን እናያለን ማለት ነው። ያው በባለፈው ክሬት ያደረግነውን ቴብል፣ ስለዚህ ዳታችንን መሰረት አድርገን ክሬት ለማድረግ እዚሁ ክሬት ጋር እንመጣለን፣ ሪፖርት እንለዋለን ማለት ነው። እንደምታዩት በዚህ መልኩ ሪፖርታችንን አመጣልን ማለት ነው። እንደምታዩት አሁን ይሄ ኦልሞስት አንድ ፔጅ ነው አጠቃላይ የእንትኖች ማለት ነው። እዚህ ጋር ቀን አለ። ይህን ቀኑን ፎንቱን ምናምን ማስተካከል ይቻላል። እዚህ ሆም ላይ መጣል በዚህ መልኩ ማለት ነው። ፎንታችንን በዚህ ማሳደግ እንችላለን። ኦኬ አበዛሁት በጣም ኦኬ 18 ላድርገው። በጣም አሪፍ። ይህኛውን ሰዓቱን ያሳየናል ማለት ነው። ኦኬ 2 ላድርገው። እሺ ስለዚህ ይህችኛዋንም እዚህ ጋር መተን ፎንቱን ማስተካከል ይቻላል። የዚህኛውንም ታይም ሮማን እናድርገው እንደዚህ። ኦኬ ቀይ እናድርገው። ኢቨን ስሙንም እዚህ ላይ መተን ስቱደንት ኢንፎርሜሽን ሪፖርት ብለን እናደርገዋለን ማለት ነው። እዚህኛውን ከለር ከፈለገ ሰሌክት እናድርገው እንደዚህ ማለት ነው። ከለርን ከፈለገ እንደዚህ ማድረግ ይቻላል ማለት ነው። ከዛ በኋላ ምንድነው የምናደርገው? ይህንን ሪፖርት ፕሪንት ማድረግ ይቻላል ማለት ነው። እሱንም ፕሪንት ለማድረግ እዚህ ጋር ኦኬ ሴታፕ ፔጅ ሴታፕ የሚለው ላይ ገብተን እንደምታዩት በላንድስኬፕ ነው ወይም ደግሞ ፖርቹሌት ነው። ፖርቹሌት በሚባለው ላውጣል ሌላኛም ማለት ነው። ስለዚህ ያው ረዘም ያለው ርቀት ስለሆነ ላንድስኬፕ የሚለውን መርጠዋለሁ ማለት ነው። በዚህ በምታዩት መልኩ ማለት ነው። ኦኬ ቀጥታ ኮንትሮል ፕላስ ፒ ብለን በዚህ መልኩ ፕሪንት ማድረግ እንችላለን ማለት ነው። ኦኬ ሌላኛው መንገድ ደግሞ ይህን ሴቭ እናድርገው። እሺ ሪፖርት ዋን እንበለው፣ ሪፖርት ዋን እንበለው። ለሁለተኛው መንገድ ደግሞ ሪፖርት ክሬት ማድረጊያው ስንሄድ ሪፖርት ዊዛርድ የሚለው በዚህ ላይ እንመጣለን። እዚህ ክሊክ እናደርጋለን። ከዛ እዚህ ላይ ምንድነው ልዩነቱ? የፈለግነውን ብቻ መርጠን ነው የምናደርገው በዚህኛው ጊዜ። እዚህ ጋር ቴብል ካለ ብዙ ቴብል ከዚህ መምረጥ እንችላለን። ለምሳሌ ሁሉም ከሆነ ያው ሰሌክት ነው የምናደርገው። ለመመለስ በዚህ እንመልሳለን። ለምሳሌ የስቱደንት አይዲ አስፈላጊ ስለሆነ እሱ አሳልፋለሁ። ፈርስት ኔም አስፈላጊ ነው። ላስት ኔም አስፈላጊ ነው። እሺ ለምሳሌ ፎን ነምበር በቃ ሶስቱ እነዚህ አራቱን እንውሰድና በእነዚህ ሪፖርት ጀነሬት ማድረግ እንችላለን። ኔክስት ልበለው። እንደምታዩት ከዚህ ጋር አሁንም ኦኬ ፕራዮሪቲ ምረጥ ያለ ነው። እሺ ሁሉንም እናሳልፋቸው። ሁሉም ባለበት ይለፍ። እንደዚህ እዚህ ጋር መቀየር እንችላለን። እንደዚህ በምናይ መልኩ ይሄኛውን ከላይ እናድርገው፣ ቶፕ እናድርገው። እንደዚህ ኔክስት እንበለን። እሺ አሁን ኔክስት እንበለን። እዚህ ጋር ያው እንዴት ሪፖርት ሌአውትን ነው የሚጠይቀን። ብሎኪውን አውትላይን ነው የሚለው ስቴፕድ። ያው እዚህ ጋር ኖርማል ልዩነቱን ማየት እንችላለን ልክ በምናየው መልኩ ማለት ነው። ስለዚህ የትኛው የተመቸንም ማድረግ እንችላለን። ወረቀት ሳይዙንም እዚህ መምረጥ እንችላለን፣ ኦሪየንቴሽኑን ማለት ነው። ስለዚህ በላንድስኬፕ ላድርገው፣ ኔክስት ልበለው። የኛው ሞዲፋይ እናደርገዋለን። ከዛ ፊኒሽ እንበለው። ልክ በዚህ በምናየው መልኩ አወጣልን ማለት ነው። ከዛ የኛውን አሁን ዲዛይን ቪው ላይ ስላለ ይህን ወደዚህ ወደ መሀል ወስደን በምንፈልገው መልኩ ሆም ጋር መጠን ይህን ፕሮፐርቲ ምናምን ማስተካከል ማሳደግ እንደዚህ መፍጠር ነው ማለት ነው። ይህን ፎርማት ማድረግ እንችላለን ማለት ነው። ሌላ እዚህ ጋር ክሬት ጋር መጥተን ስለዚህ ይህን ይመስላል ማለት ነው። ከዛ ምንድን ነው የምናደርገው? እዚህ ክሬት ቪው እንመጣና ሪፖርት ቪው እንለዋለን። ልክ በምናየው መልኩ በዚህ መልኩ ያወጣልናል ማለት ነው። ኦኬ ካልተመቸን ደግሞ አሁን እንደምታዩት እንግዲህ ፈርስት ኔም ያው ስቱደንት አይዲ አለ። ከዛ ላስት ኔም፣ ፈርስት ኔም፣ ፋሚሊ ፎን ነምበር አድርጎ እንደዚህ በአራት ኮለምን አወጣልን በአንድ ፔጅ ማለት ነው። ይህን ካልተመቸን ደግሞ መቀያየር እንችላለን ማለት ነው። ኖርማሊ የሪፖርት ዓላማው
ምንድነው በወሩ መጨረሻ ወይም ደግሞ እንደዚህ ሪፖርት ይሄን ያህል ከስተመር አለን ይሄን ያህል እንደዚህ ማለት የሰራነውን ስራ ሊሆን ይችላል ወይም ደግሞ የተለያዩ ጥናቶችን ለመስራት ያው ሪፖርት ያስፈልጋል ማለት ነው። ስለዚህ ሪፖርት ይህን ይመስላል ማለት ነው። በቀጣይ ቪዲዮ ደግሞ ሪሌሽንሽፕ እንዴት ክሬት እናደርጋለን የሚለውን እናያለን ማለት ነው። አይሆፕ ብዙ ነገር ተምራችሁበታል ብዬ አስባለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ኪፕ ክሬቲቭ ባይ